ሰላም ጤና ፍቅር በያላችሁበት ይብዛላችሁ ውድ ተመልካቾቻችን እንዴት ቆያችሁን? በዛሬው ወቅታዊ ጉዳያችን የብሔራዊ ሰንደቅ ዓላማ ቀን ምክንያት በማድረግ ውይይት ያደረግን ቆይታ የምናደርግ ነው የሚሆነው። ብሔራዊ የሰንደቅ ዓላማ ቀን በኢፌዴሪ ሕገ መንግስት አንቀጽ 3 የተቀመጠውን የብሔራዊ ሰንደቅ ዓላማ ትርጓሜ መሰረት በማድረግ የወጣ የሰንደቅ ዓላማ አዋጅ ቁጥር 654/2001 እንዲሁም ደግሞ በተሻሻለው አዋጅ ቁጥር 863/2006 አንቀጽ 2 መሰረት በማድረግ ጥቅምት ወር በመጀመሪያው ሳምንት ላይ ሰኞ እንዲከበር ተደንግጓል። ይህንን ምክንያት በማድረግ እንግዳ ስቱዲዮ ድረስ ጋብዣለሁ። ቆይታ የምናደርግ ነው የሚሆነው። የታሪክ መምህርና ገጣሚ አንዱዓለም መስፍን በተመልካቾቻችን ስም ከልብ አመሰግናለሁ። እኔም አክብራችሁ ስለጠራችሁኝና ያው የሰንደቅ ዓላማውን ቀን አስመልክቶ በመናረጋቸው ውይይቶች ላይ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ብዙ ጉዳዮች ነው የምናነሳው። ተመልካቾቻችን ሰንደቅ ዓላማ ሲነሳ ወደ ኋሊት በታሪክ መለስ ብለን ጅማሮ ምን እንደሚመስል በስፋት እያወራን ቆይታ እናደርጋለን። እንዲሁም ደግሞ የሰንደቅ ዓላማ የህዝብ መዝሙሮች ወይም ደግሞ ብሔራዊ መዝሙርም ጥንት ምን ይመስል እንደነበረን በስፋት የምናወራ ነው የሚሆነው። የዛሬው ውይይታችን መንደርደሪያ ይሆን ዘንድ የሰንደቅ ዓላማ ጅማሮ ምን ይመስል ነበር እያልን ወደ ኋሊት አሁንም የደረስንበት ደረጃ ላይ እስኪ በስፋት እናወራው። እንግዲህ ታሪካዊ ዳራውን ካየን ሰንደቅ ዓላማችንን ከ1880ዎቹ ወደዚህ ባሉ ጊዜያቶች እስከ 8 ጊዜ በላይ የነበረውን ቅርጽና ይዘት ቀይሯል። በቀለም ላይ ለውጥ ባያመጣም ከዛ ቀደም ብሎ ባሉት ጊዜያቶች ላይ ግን ብዙ የታሪክ ድርሳናትና ጸሐፍት ብዙ ነገሮችን አስቀምጠዋል። አብዛኛዎቹ ከዘመነ መሳፍንት ወደዛ ባሉ ጊዜ ውስጥ የመጀመሪያው ሰንደቅ ዓላማ ያስጀመሩት ድልና ኩተለአብ ናቸው የሚል ትርክት አለ። ከዛ ወደዚህ ባለው ጊዜ ውስጥ ደግሞ ስናይ አጼ ቴዎድሮስ እንግዲህ በ5 ነገስታት የተከፋፈለችውን ሀገር ደራስጌ ማርያም ላይ ነክሰው አንድ ካደረጉ በኋላ ለዚህ ህዝብ ይገቡለት ቃል ኪዳን አንድ መለያ አርማ መወከያ ቀለም ያስፈልገው ስለነበረ የትግራይ ነገስታት፣ የጎጃም ነገስታት፣ የሸዋ ነገስታትና የደቡብና ደቡብ ምዕራብ አካባቢ ላይ ያሉ ባላባቶችና ነገስታቶች እንዲሁም የጎንደር ነገስታት ይጠቀሙት የነበረውን የድንበር መከለያ ወይ አርማ ማሳያ ቀለማትን እየወሰዱ ዛሬ ያለውን የኢትዮጵያ ሰንደቅ ዓላማ አንድ አድርገው እንትን ብለዋል። ካየን ነው ነገረ ስራችንን ዝም ብለን ካየነው የባህል አልባሶቻችን እንግዲህ ቀደምት ናቸው። የባህል አልባሶቻችንና መወከያ ልብሶቻችን ምንድናቸው ብለን ስናያቸው አሁን ላይ በይበልጥ በሽመና ስራውም ላይ ያው ኮቴጅ ኢንዱስትሪም በትልልቅ ፋብሪካም ደረጃ ፋብሪካ ይደረጉ ወጥተዋል እና በሽመና ስራ ላይ የምንዋብባቸው አልባሶቻችንን ካየን ጎንደር በብዛት የቀይ ጃኖ፣ ወደ ትግራይ አካባቢ ካየ እንደዛ አይነት ቀለማት፣ ጎጃም አካባቢ ላይ ካየ እንደዚህ፣ ሸዋ ላይ ደቡብ ምዕራብ ላይ ካየ ደግሞ የቀይ ቀለማትና ቢጫ ቀለማትን በብዛት ሲጠቀሙ ታያለና ያጼ ማነው ቴዎድሮስም ከዘመነ መሳፍንት በኋላ ባለው ሂደት ውስጥ እንግዲህ ህዝብ አንድ አድርገው ሲመጡ ደራስጌ ማርያም ላይ ንግስና ሲቀቡ ለዚህ ህዝብ ይገቡለት ቃል ኪዳን ያስፈልግ ነበርና በዛ የሶስቱ ጥለት አርማ የኢትዮጵያ ባንዲራ ሆኖ እንደቀጠለ ይነገራል። ከዛ በፊትም እነዚህ ቀለማት የሉም ማለት አይደለም፣ አሉ። በተለያዩ ቦታ ላይ ግን የየአካባቢው ባላባቶች ተከፋፍለው በነበሩበት ሰዓት ላይ የየራሳቸው የሚወከሉበት አንዳንድ ቀለም ያላቸው ብዙ እንትኖች አልነበሩም። ከዛ ወደዛ በአክሱማይትና በዛጉዌ ኪንግደም አካባቢ ላይ ደግሞ ካየን የነገስታቱ የየራሳቸው መወከያዎች አርማዎች ነበሩ። ነገር ግን አሁን የሊግ ኦፍ ኔሽን ከተቋቋመ በኋላ የአንድ ባንዲራ ወርድ እና ርዝመት ምጣኔው ምን ያህል ነው የሚለውን አዋጅ ከማውጣቱ በፊት የትኛውም አካባቢ ላይ የነበሩ አገራትም ይሁን በአገራት ውስጥ የሚገኙ ክፍላት አገራት ክልሎች በለበተላቸው በነገስታት ሲተዳደሩ የነገስታቱን መወከያ ቀለም ይዙ ነበር። እንደ ሀገር ግን ስንመጣ ከ1980ዎቹ መጨረሻ ላይ ነው በከፍተኛ ደረጃ የኢትዮጵያ ሰንደቅ ዓላማ አሁን ያለው መልክ ይዞ የቀጠለው። በየመሃሉ ግን ለ8 ጊዜያት ያህል የገዢው መደብና አርማ ምልክት በመሃል እያኖሩ ከሞአንበሳ ኋላ ላይ ደግሞ የሽግግር ጊዜ ሽግግራዊ መንግስት የሚለውን የደርግን አርማም 1983 እስከ 85 እና 87 አካባቢ ላይ ደግሞ ንጹህን አረንጓዴ ቢጫ ቀዩን ከዛ መሃል ላይ ደግሞ የብሔር ብሔረሰቦችና እኩልነትን ያንጸባርቃል ብሎ ያሰበውን የአገሪቷ ገዢውን ኢህአዴግን እናያለን እዛ ላይ እና የቀለማት መደቡ አረንጓዴ ቢጫ ቀይ፣ ቀይ ቢጫ አረንጓዴ የሚሆንባቸው ሂደቶች ነበሩ። እንደነገርኩ ቀደም ከ1890ዎቹ መጨረሻ በኋላ ግን የኢትዮጵያ ሰንደቅ ዓላማ
ይሄን መልክ ይዞ መጥቷል። የነገስታቱ አርማ በየማሉ ላይ ገብቶበት ሊሆን ይችላል አለም እንደዛ አይነት ነገር። በአረንጓዴ ቢጫ ቀይ መደቡ ላይ ግን ምንም አይነት ያወላዳ የሚያጠራጥር የቀለም ለውጥ አልነበረውም። እስካሁንም አላየንም። እስኪ የሰንደቅ ዓላማ ግልጋሎቱ ምንድነው? በጥንት ሰዓት በነገስታቱም ሊሆን ይችላል ዛሬም ባለንበት የሚሰጠው ትርጓሜውና አገልግሎቱ በስፋት እንዲስከ አው እንግዲህ በተክለ ጻዲቅ መኩሪያን መጽሐፍ ላይም እንደ ሪፈረንስ ካየናቸው ከዛ ውጪ ደግሞ የተለያዩ ጫገር ጻፍቶችም በጻፏቸው መጽሐፍቶች ላይ ዳብነት ላይ ተቀሷቸው 3 አይረሴና ሊሰመርባቸው የሚገባቸው ጉልህ አበርክቶቶች አላቸው ሰንደቅ ዓላማ። አንደኛው ነገር ምንድነው? አንድን ሀገር ስቴት ብለ ስትጠራው አገር ነው ብለ ስትጠራው በአራት ነገሮች መዋቀር አለበት። አንደኛው ልዕልና የታፈረና የተከበረ ዳር ድንበር ሊኖረው ይገባል። በዛ ያ ዳር ድንበር ደግሞ የተከለለ መሆን አለበት። ሁለተኛው ነው። ሶስተኛው በዛ በተከለለ ዳር ድንበር ውስጥ የሚኖሩ ምን አላቸው? የጋራ እሴት ባህል እና ቋንቋን የሚወራረሱ ማህበረሰቦች ወይም ህዝብ ሊኖር ይገባል። ያን ህዝብ ደግሞ ሊመራው የሚገባ መንግስት ይኖራል። እነዚህ አራት ነገሮች ሲወከሉ ባንድ አገር ላይ የሚወከሉበት ደግሞ የየራሳቸው ቀለማት አለ። የየራሳቸው ምን አለ? የተስማሙበት ይዘውት የመጡት ሰንደቅ ዓላማ አለ እና ከዛ በፊት ግን በነበረው ላይ ስቴት የሚለው ነገር ፎርም ሳይደረግም በፊት ኤምፓየሮች ነበሩ። ኤምፓየር ወይም ስርወ መንግስታት ዳይናስቲዎች ነበሩ። ከሀገር ሀገር ተዘዋዝሮ ባህርን አቋርጠው ሲነግዱ ግዛትን አቋርጠው ሄደው በሚነግዱበት ሰዓት ላይ የዚህ ሀገር ዜጋ ነው እንዲባል ዘንዳ ያ ተጓዥ ቡድን ወይም እንደ ሲራራ ነጋዴ በግሩፕ አብሮ የሚሄደው የሚሆን በመርከብ ላይ የሚሄደው ነገር ከጥቃትም ከቀረጥም ክፍያ ሁኔታ አንፃር ማኔጅ የሚያደርጉበት የየራሳቸውን የሚያውለበሉት በባህር ላይ በፈረሶቻቸው ላይ በንግድ በቅሎቻቸው ላይ በግሩፕም በእግር በሚሄዱበት ሰዓት ላይ በእንጨት ከፍ አድርገው እንደ ድሮ ፖስታ ይዘውት የሚሄዱት ቀለማት ነበር የየሀገሮቹ። ስለዚህ ይሄ ዜጋ ከዚህ ሀገር ነው የመጣው ተብሎ የይለፍ መስማሚያም ቀለም ነው ማለት ነው። ያ ባንዲራ የዚህ ሀገር ዜጋ ነው ተብሎ የዚህ ሀገር ዜጋ ነው ቀርቦ አንድ የዚህ ሀገር ንጉስ ነው የዚህ ሀገር ዜጋ ነው ዜጋው እንኳን ወደ ሌላ ሀገር ሲሄድ በሚሄድበት ሰዓት ላይ ማለት ነው። ስለዚህ መግባቢያ ቋንቋዎች ናቸው። ከዛ በዘለለ የአንድ ሀገር ዲፕሎማሲያዊ ግንኙነት ከሌላ ሀገር ጋር በሚኖርበት ሰዓት ላይ ቀደምት በሆነው ሰዓት ላይ ለምሳሌ በ1632 የመጀመሪያው ዲፕሎማሲያዊ ግንኙነት ሚስዮናውያን ከፖርቹጋል መጥተው ጎንደር ላይ ሴትል እንዳደረጉና በአጼ ፋሲል ዘመነ መንግስት ከውጪዎች ጋር የነበረ ግንኙነት ነበር። በዛ ሰዓት ላይ ወደ ኋላ ሄደን የቀለማቶቹ ጉዳይ ቀይ ቢጫ አረንጓዴ ነው፣ አረንጓዴ ቢጫ ቀይ ነው፣ ትሪያንጉላር ነው፣ ዲያጎናል ነው የሚል ነገሮች አሁንም በታሪክ ክፍተት ያለው ጥናት ሊጠይቅ የሚችል ጉዳይ ቢሆንም በቀለማቱ ላይ ምንም ደውት የለውም። በዛ ሰዓት ላይ ከፖርቹጋል የሚመጡ ሚስዮናውያን በዛይላ በኩልም ሲገቡ በላይ በመጽዋ በኩልም ሲገቡ የይለፍ ቋንቋና ቃላቸው የፖርቹጋል ያገራቸው ሰንደቅ ዓላማ ከፍ አድርገው በማውለብለብ የዚህ ሀገር ዜጋ ነን ብለው መንገር ነው። ይሄንን ሰንደቅ ዓላማ የያዙ የዚህ ሀገር ሰዎች ደግሞ ወደ አገሪቷ እየገቡ ነው የሚለው ነገር ለንጉሱ ባለመዋሎች ለንጉሱም ጭምር ይደርሳል። የይለፍ ቋንቋ ነው ማለት ነው። ይግቡ ተፈቅዶላቸዋል ከተባለ ያን አሳይተው ይገባሉና የዲፕሎማሲያዊ መግባቢያም ቀለም ነው ከቃላት ቀደም ብሎ ምልክታዊ መግባቢያ ነው ማለት ነው ሰንደቅ ዓላማ። ጥንት የነበረው ወደ ኋሊት እንጓዝና እስከዛሬም ድረስ ሰንደቅ ዓላማ በሚሰቀልበት ሰዓት ሊሆን ይችላል ያለው የህዝብ መዝሙር ወይም ደግሞ ብሔራዊ መዝሙር አለ። ስንት ጊዜ ተቀያይሯል? ምን ይመስል ነበር? የሚሰጠው ስነ ስርዓት ክብር የሚለው ነገር ጥቂት እናወራበት እስኪ። እስቲ ለሰንደቅ ዓላማችን ያለን ክብር ዛሬ ላይ ያለንን ሀገራዊ ማንነት ያሳያል። እዚህ አምናለሁ። በሶስት ዘመናት ከንጉስ አፄ ኃይለ ሥላሴ ጀምሮ በዘመነ ደርግ ከዛ በኋላ ደግሞ አሁን ባለው መንግስትም 3 ጊዜ የሰንደቅ ዓላማ መዝሙር ነው ተደርጓል። በንጉሱ ዘመን ላይ የነበረው የሰንደቅ ዓላማ መዝሙር አንደኛው ኢቲካል ነው፣ ስነ ምግባርን ላይ ያተኮረ ነው። 2 ለንጉሱ ረጅም እድሜን እና ሰላምን የሚሻ ነው። 3ኛው ንጉሱን በማክበር አገርንም አብሮ ማክበር እንደሚገባ የሚደነገግና የሚያስጠነቅቅ ነው። እዛ ላይ ወደ ዘመነ ደርግ ከመጣን ከመንግስት ልዕልና ወጣ ብሎ የሀገርን ተፈጥሮ ወንዙን፣ ተራራውን፣ ሸንተረሩን፣ ሀብቱን በአጠቃላይ ሊጠበቅ እንደሚገባና
ኢትዮጵያዊ የሆነው ዜጋ ሁሉ ሰንደቅ ዓላማው ሊያከብር እንደሚገባ አሁን የዘመነ ኃይለ ሥላሴና ዘመነ ደርግን ባየነበት ሳለ የዘመነ ኃይለ ሥላሴ ምንድነው ለንጉሳዊ ልዕልና ስልጣናቸውን በተወሰነ መልኩ በሰንደቅ ዓላማ ውስጥ ንጉስሽን አክብሪ ንጉሳችሁን አክብሩ የሚል ነገር አለው ቃል በቃል ወደዚህ ግን ስትመጣ ወደ ዘመነ ደርግ ከመንግስት ነጥሎ ሀገር ላይ ያተኮረበት ነው መዝሙሩ ባጠቃላይ ወደዚህኛው ደግሞ ወደ ሶስተኛው ስርዓት ደግሞ ስትመጣ እንደ በዚህ በኩል ያለው ደግሞ ምንድነው የዜጎች ክብር ላይ የተመረኮዘ ነው ስለዚህ የሶስቱም ዘመናት መዝሙሮች በመጀመሪያው ላይ አገርና ንጉስን በሁለተኛው ላይ አገርን ተፈጥሮንና ልዕልናን በሶስተኛው ላይ ደግሞ ዜጋን መሰረት ያደረጉ ናቸው በሶስቱም ዘመናት ውስጥ ታዲያ የነበረው ትውልድ እኔ አንዱ ትውልድ ነኝ በሶስቱ ዘመናት ውስጥ የነበረው ትውልድ ግን የነበረው የሰንደቅ ዓላማ ፍቅርና የነበረው ሀገራዊ ስሜት ምን ነበር ብለን ስንል ከትላንት ዛሬ እየቀነሰ የመጣበት ሁኔታዎች እንዳሉ ይግልጽ ግን በነበረው ሂደት ውስጥ አረ በባንዲራው ስትል ከህግ አምላክ በላይ ነው በህግ አምላክ ከምትለው በላይ ነው በባንዲራው ብያለሁ ካልክ ሰርቆም የሚሮጥ ተጣልቶም ሊያመልጥ የሚሞክር ቀጥ ብሎ የሚቆምበት ነው ስለዚህ ባንዲራ ከህጎች ሁሉ የበላይ ህግ ሆኖ ለረጅም ዘመናት ያህል ያንድና አገር ዜጎች በተለይ እንደኛ ብዙ መስተጋብር ያለን ዜጎች አቻችሎ ያኖረ ከቀለማትም በላይ ከፍ ያለ የቃል ኪዳን አርማም ጭምሮ ነው አገልግሏል የኢትዮጵያ ሰንደቅ ዓላማ በንጉሱ ዘመን ላይ ያለውን ነገር ስናይም ያው እንግዲህ እያንዳንዱ ዜጋ የሀገሩ አምባሳደር ነው ወደ ተለያየ ሀገራት ሲሄዱ ኢትዮጵያኖች በብዛት አይተ ከሆነ ራሳቸውን አግሬሲቭሊ ወይም እነዚህ በስሜት የሚገልጹት በዚህ ሰንደቅ ዓላማ ነው በይበልጥ ግን የኢትዮጵያ ሰንደቅ ዓላማ ከፍተኛ ደረጃ በተቀረው ዓለም እውቅናና አግኝቶ በምን አይነት መልኩ ተዋወቀ ብለን ካል ያው ከአድዋ ጦርነት በኋላ ባለው ላይ ማሸነፍ የቻለ ብቸኛው የጥቁር መሬት ስለሆነ አውሮፓ እንደለነሰ የጥቁር መሬት እንዴት ነው ምን አይነት መልክዓ ምድር አለው ምንድነው የሚል ብዙ ዲፕሎማቶች አምባሳደሮች ወደ ሀገሪቷም መፍሰስ ጀመሩ የውጭ ግንኙነታችን በጣም በከፍተኛ ደረጃ እየገዘፈ ሲመጣ ኢትዮጵያ ማናት ለሚሉ አገራት በአረንጓዴ ቢጫ ቀይ ማሳያነት ተጠቃስ ጀመረ ከዛ በኋላ ሰንደቅ ዓላማ ነው እኛ ምንለው ባንዲራ የሚለውን ቃል ደግሞ ትርጓሜ ያዘው በ1928 እንደ ኢትዮጵያን አቆጣጠር ማይጮ ላይ በተወሰነ መልኩ ተሸንፈን ጣሊያን ወረን በትግል ወቅት ላይ በቆየንበት የ5 ዓመት ወቅት ውስጥ ጣሊያኖች ይዘዋት የገቡት የራሳቸውን ባንዲራ ያሉ ይጠሯ ስለነበረ ያ ስያሜ እኛም ሀገር ላይ መጣ እንጂ የአማርኛ መዝገበ ቃላት ላይ ከጣሊያንኛ የተዋስነው ቃል ነው እንጂ ሰንደቅ ዓላማ ነው ሰንደቅ መስጊያው ነው ዓላማው ደግሞ በጫፉ ላይ የሚውለበለብ ቀለማት ያለው ምልክት ነው ማለት ነው ሶስት ብሔራዊ መዝሙሮች እንደነበሩ አውስተናል ኢትዮጵያዊ ደስ ይበልሽ ኢትዮጵያ ቀዳሚ የዜግነት ክብር አንስተናልና ቀደም ሲል ያነሳው ነገር አለ በተለይም ከአድዋ ጋር ያያይዘ እሱ ላይ በስፋት ብናወራበት የጥንት ነገስታት ንጉሶች ድል እንዲቀናቸው ወታደሩ ሊሆን ይችላል የሀገሬው ህዝብ ሊሆን ይችላል ባደራ መልክ ሰንደቅ ዓላማ እንዴት ነበር የሚሰጡት ይሰጠውስ አሸንፎ ለመምጣት ድል አድርጎ ለመምጣት ምን አይነት አበርክቶ ነበር የሚለው ነገር ጥቂት እንስኪ እሺ ኢትዮጵያ ውስጥ እንግዲህ ብዙ ጀግኖች የፈሩበት ብዙ ጠቢባና ብዙ አስተዋይ ሰዎች የምታፈልቅ አገር ናት ነጠፈይ ሲሉ ብድግ የምትል አገር ናት እና እኔ ሁለት ጀግኖችን ላንሳ ከአድዋ ጦርነት ማግስት ከዛ በኋላ ከማይጮም ወደዚህ ባለው ላይ በውጭ ሀገራት ኢትዮጵያ ሰንደቅ ዓላማ ይዘው ትልቅ ታሪክን ከሰሩት በመጀመሪያ ደረጃ አብዲሳ አጋ እናነሳዋለን የአብዲሳ አጋን ታሪክ ስናነሳ ከሮም ውስጥ ካለበት እስር ቤት በብርድ ልብስ ተለጣይስ አምልጦ ሲሄድ ኦልሞስት እዛ አካባቢ ላይ የዩጎዝላቪያ የኤዥያ እስረኞች በአጠቃላይ እስር ቤት ውስጥ ነበሩ ባንድ አሰባብሯቸው ግን የመጣው በዛች ባንዲራ ነው ምክንያቱም ያን ባንዲራ ዩጎዝላቪያዎች ያውቁት ነበር ያን ባንዲራ አብረው ታስረውት የነበሩ የተለያዩ አገር ዜጎች ያውቁት ነበር ምክንያቱም ከ60 አመት በኋላ ሮም ላይ ሄዶ ያን ባንዲራ ሳይወለበልብ ከ60 አመት በፊት እነሱ ያወቁት ባድዋ ምክንያቱም ታምር ሊመስል እስከሚችል ድረስ ጥቁር ማሸነፍ ይችላል እንዴ የሚልን ጥያቄ የተነሳው ከአድዋ ድል በኋላ ነው ስለዚህ በዛ ወቅት ላይ ዘማቹም ወደ ጦር ሜዳው ሲሄድ ከእስልምናውም ከክርስትናውም በጦርነቱ ላይ ከፍተኛ የሆነ ንጉስን ተነስና አግዝ የሚል ቀስቀሳም ሲደረግ የሰንደቅ ዓላማ
የቃል ኪዳንና የአገር መረከቢያ መወከያ ትልቅ አምሳያ ተደርጎ ነበር እየተወሰደ የመጣው። ከዛ ሁለተኛውን ሰው ሳነሳለ ዘርአይ ደረስ ነው። ዘርአይ ደረስም እንደዚሁ ሮም ላይ ተወስዶ ጣሊያን ከሄደ በኋላ በከፍተኛ ደረጃ ኢትዮጵያን ክብር ሊነካ የሚችል ፕሮግራም ተዘጋጅቶ ጣሊያኖቹ በዛ ድል ያደረጉ ባሉ ደስታቸውን እየገለጹ ባሉበት ሰዓት ላይ ያን ሰንደቅ ዓላማ ሳይ የተሰማው ስሜት አለ። ከወጣም በኋላ ኢትዮጵያ ሽለላና ፉከራ ሳይን ሲባል እኛም እንጠቀምባቸው ጎራዴዎች የተለያዩ አልባሳቶችን እንዲሰጡት ከጠየቀ በኋላ ያን ጎራዴ ወስደው እንግዲህ ብዙ ትልልቅ ሊባሉ የሚችሉ እንግዲህ ጣሊያን ጀነራሎችን ነው እዛው የሰዋቸው። ያ ምንድነው ስሜቱን ፈንቅሎ ሊያወጣው የቻለው ነገር ኢትዮጵያ ሰንደቅ ዓላማ ከነ ክብሩ የነበረ ሰንደቅ ዓላማ ስለሆነ በሮም አደባባይ ግን ክብሩ ዝቅ ብሎ ማየቱ የመጣበት ስሜት ነው ይሄ። ስለዚህ በሶስቱም ዘመናት ላይ ሶስት የተለያዩ ብሔራዊ መዝሙራት አሉ። እነዛ ብሔራዊ መዝሙራት ሶስቱም ቢሆኑ አይጎረብጡም። ዝም ብለን ካየናቸው ሶስቱም አይጎረብጡም፣ ደስ የሚሉ ናቸው። ነገር ግን ለዜጋም ክብር ስጥ፣ ለንጉስም ክብር ስጥ፣ ለተፈጥሮ ጋራው ሸንተረርም ክብር ስጥ። ዋናው ነገር ግን ምን ይቀድማል? አገር ይቀድማል። አገርን በምን አይነት መልኩ አከብራለሁ ብለህ ሲገለጽ የመጀመሪያው መስፈርት ለሀገር ሰንደቅ ዓላማና ሕግ ተገዥ ሆኖ መገኘት ነው። ስለዚህ የሰንደቅ ዓላማ ቃል ኪዳን የሚሆን ውል በትውልድ ውስጥ እየተቀባበለ የመጣ ነው። ምናልባት በየመሃሉ የሰንደቅ ዓላማ ስሜታችንና የአክብሮት ደረጃችን ከፍም ዝቅም እያለ የመጣበት ሁኔታዎች አሉ። ከሲድኒ ኦሎምፒክ የስድስት ወርቅ ባለቤት ሆንበት ወደዚህ ያለውን ዘመን ስታስበው ኢትዮጵያኖች በብዛት ብሔራዊ መግባባት ደረጃ ላይ የደረሱት በከፍተኛ ደረጃ የአባይ ግድብ ልታነሳ ትችላለህ። ከዛ ውጪ ደግሞ ስፖርታዊ ውድድሮችን ልታነሳ ትችላለህ። በዛ ቦታ ላይ ሁሉም ኢትዮጵያዊ ማለት ነው የውስጡን ጉዳይ እንዳለ አድርጎት በአንድ ስሜት ሞቲቭ ሆኖ የሚነሳው የሰንደቅ ዓላማ ሲነሳ ነው አይደለም። እኛ ይሄን ሰንደቅ ዓላማ ስታየው 11 የአፍሪካ ሀገራት ከአድዋ ድል ማግስት እንወከልበት ብለው ወስደው መጠሪያቸው አድርገዋል። ወደ 4 የሚጠጉ ሀገራት የነበራቸውን ሰንደቅ ዓላማ ቀለማት ትተውት ነው ሙሉ በሙሉ ቀይ ቢጫ አረንጓዴ ቢጫ ቀይ ባግድም ከዛ ማከል ነጋና ልንጠራ እንችላለን። ከአፍሪካ እንኳን ተሻግረን ወጣ ብለን ብናይ ቼጎቪራ ኦልሞስ አነቃንቆት የነበረው የደቡብ አሜሪካውን አብዮት ስናስብ ቦሊቪያ የምትባል ሀገር ቀይ ቢጫ አረንጓዴ ነው ያላት እና እሷም ከዛ የስትራግል ፔሪድስ ኦፍ ኮሎኒ ወይም ከቀኝ ግዛት ነፃ ለመውጣት በመታደርግበት ሰዓት ላይ ነው እንግዲህ እንደ አርማ ተደርጎ ከምስራቅ አፍሪካዊቱ ሀገር ኢትዮጵያ እነዚህ ቀለማት ተወስደው የጽናት፣ የነጻነት፣ የብርታት፣ የማሸነፍ ተምሳሌ ተደርገው በአፍሪካ ሀገራቶች ውስጥ የሚውለበለቡት ከ1960ዎቹ በኋላ ነው እንግዲህ ኦልሞስት 50 የሚጠጉ አሁን 50% አካባቢ የሚጠጉ የአፍሪካ ሀገራት ነፃ ያወጡት። ለዛም ደግሞ ከፍተኛውን አስተዋጽኦ ያበረከቱት ያው ንጉስ ኃይለ ሥላሴ መሆናቸው ይነገራል። የአፍሪካ ህብረቱ መቀመጫ እዚህ ነው። ስለዚህ እነዛ ደግሞ ምንድነው ቀደም ብሎ የነበራቸው ለ50 ዓመት ለ30 ዓመት ለ100 ዓመት የገዟቸው የአውሮፓውያን ሰንደቅ ዓላማ ነበር ነው ሀገር ላይ የሚውለበለበው። ከዛ በኋላ ግን ራሳቸው ማንነት ሲመለሱ የኛ ነገር ሰንደቅ ዓላማ የራሳቸው አድርገው መጠቀም ጀመሩ። ወርዱን ወደ ጎን ወደ ላይ ቀለማቱን እያዘበራረቁትን ቢሆን ማለት ነው። ስለዚህ ይሄን ሰንደቅ ዓላማ እኛ ብቻ ሳይሆን አፍሪካኖች እኛ ብቻ ሳይሆን የተቀረው ጥቁር ያከበረው ሰንደቅ ዓላማ ስለሆነ እኛም አክብረ ነው እንግዲህ ከፍተኛ ቦታ ልንሰጥ ይገባል ባይ ነኝ። እንደሚታወቀው በኢፌዴሪ ህገ መንግስትም በአንቀጽ ላይ ተደንግጎ በጥቅምት ወር በመጀመሪያው ሳምንት ሰኞ የሚከበር የሰንደቅ ዓላማ ቀን አለ፣ የብሔራዊ ሰንደቅ ዓላማ ቀን። ይህ መከበሩ ምን አይነት ፋይዳ አለው? ትውልዱ ሰንደቁን እንዳይረሳ፣ ለሰንደቁ ክብር እንዲኖረው፣ ለሰንደቁ ኃላፊነት እንዲሰማው ምን አይነት አስተዋጽኦ አለው? የሰንደቅ ዓላማውን ታሪካዊ አመጣጥና የታሪክ ጸሐፍትና ድርሳናት የሚያስረዱት ይሆናል። እሱም ተቀምጦ ነው ያለው። ይሄ ነገር ግን እየወጣው ላለው ትውልድ በከፍተኛ ደረጃ መነገር ያለበትም ይመስለኛል። ከዛ ውጪ ስለዚህ ሰንደቅ ዓላማ ፍቅር፣ ስለዚህ ሰንደቅ ዓላማ ክብር ሲባል በውጭም ይሁን በሀገር ውስጥ የተሰዉ ጀግኖቻችንን ድል ያደረጉ ባለ ታሪኮቻችንን ስንዘክር አብሮ ተያይዞ የሰንደቅ ዓላማ ይነሳል። ስለዚህ የነሱን እንኳን ታሪክ የነሱን እንኳን አንድነት ዛሬ ኢትዮጵያ ብለን የተረከብናትን ትልቅ ሀገር ያስረከቡን እነዛን ሰዎች ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ከአራቱም አቅጣጫ የተውጣጡ ኢትዮጵያኖችን ታሪክ ብታነሳ ይሄ ሰንደቅ ዓላማ ከፊታቸው ወይ ከኋላቸው እነሱ ይሰውለታል። ድል ሲያደርጉ ደግሞ ከፊት ይዘውት ይመጣሉ። ስለዚህ በዚህ ደረጃ አሁን የሰንደቅ ዓላማ ቀን ብሎ ማክበሩ ትልቅ ትርጉም በኔ ዘንድ የሚሰጠው ይሄ ሰንደቅ ዓላማ ያለውን ብሔራዊ ክብር የተከፈለለትን ዋጋ ከነ ራስ አሉላ
ከነ አብዲስ አጋ ከነ ዝራይ ድረስ ጀምረ እስከና አባጅፋር ማአት የሆነ ያልተነገሩም አንቶልድ ስቶሪስም አሉ። ስለዚህ እነዚህን ሁሉ ይዘን መተን ከትውልድ ጋር ያስተዋወቅ ነው እየነገር ነው ካልሄድን በስተቀር በሚገባ ይዘከራል የሚል እንደዚህ አፌን ሞልቼ በሙሉ ምን ልናገር የምችልበት ነገር የለም። ምክንያቱም የሰንደቅ ዓላማን ክብርና ፍቅር ቀደምት የነበሩ ጀግኖች በሰጡን ልኬት ያህል አሁን እየጠበቅነው ያለን አይመስለኝም። ምክንያቱም መከበሩ አይደለም ክፋቱ ያከባበሩ መንገድ ምን መሆን አለበት ሚለው ላይ ነው ፎከስ ማድረግ ያለብን። ሰንደቃችን ታሪኩ ምንድነው? ይሄ ሰንደቅ ዓላማ ምን ያህል መንገዶችን ተጉዟል? ይሄ ሰንደቅ ዓላማ ለተቀረው የአፍሪካዊ ምንድነው ከኢትዮጵያ ባለፈ ሚለውን ነገር አያይዘን ብናከብር ከሀገር አቀፍ በዓልነት በዘለለ አህጉር አቀፍ በዓልነት መልክ ይዛል ብዬ አስባለሁ። ስለዚህ በአንድ አመት ብቻ ማክበር ሳይሆን ትውልዱ በደንብ ጠንቅቆ የቀደመው ታሪክ የፈጸሙ ጀግኖችን እያወሳ ለሰንደቁ ልዩ ትኩረት እንዲኖረው መሰራት አለበት ብለናልና አንዱ ዓለም እስኪ ከቀደም ሲል ያነሳቸው ነገሮች አሉ። በተለይም በቀደመው ስርዓት በቀደመው በነበረው ለሰንደቅ ዓላማ በየትምህርት ቤቶች ሊሆን ይችላል ድል ለማድረግ ሲሄዱ ሊሆን ይችላል ድል አድርገው ሲመለሱ ሊሆን ይችላል የሚሰጠው ክብር የተለየ ነበር ብለናልና ባርኔጣው በማውለቅ ሊሆን ይችላል በባንዲራው አምላክ የተጠቀሰው ሊሆን ይችላል በትምህርት ቤቶች አካባቢ ሲያልፍ ቀጥ ብሎ የመቆሙ ነገር ሊሆን ይችላል እያነቡ መዘመሩ ሊሆን ይችላል። ያሁንስ ትውልድ ባንተ እይታ ባንተ አረዳድ ምን ይመስላል? ከዚህ ችግር እንዴት መላቀቅ አለበት ትለናለህ? ብሔራዊ አንድነትን የሚያጠናክር እንግዲህ ዋናው ሰንደቅ ዓላማችን አረንጓዴ ቢጫ ቀይ ነው። በየመሃሉ ላይ የነገስታቱን አርማና ምልክት ይዞ ሊመጣ ይችላል። በዛ ቀለም ላይ የጋራ መግባባትና የጋራ ስሜት ኖሮን ነው ሀገርን በተግባባንበት ሀገር ላይ እየኖርን ያለ ነው። የክልላዊ መዝሙሮች አዘጋጅተው ጭምር ከሀገሩ ሰንደቅ ከሀገሪቷ ኢትዮጵያ ብለን ከመናከብር ሰንደቅ ዓላማ በላይ የክልልን ሰንደቅ ዓላማ ቦታ ተሰጥቶት የሚከበርበት ሁኔታዎች አሉ። በመጀመሪያ ደረጃ አገር አቀፍ ሳትሆን ዓለም አቀፍ አትሆንም። በሱ ከተስማማ ዘንዳ ምንድነው መደረግ ያለበት? የትልቁ ሰንደቅ ዓላማ ብለን የምናከብርበትን ቀን ታሪካዊ ዳራውን አስጠብቀን የመጣንበትን መንገድ ይዘን አገር የምትወከልበት እያንዳንዱ ዜጋ የሀገሩ አምባሳደር ነው ብያለሁ። አገር የምትወከልበት በአትሌቶቿ፣ አገር የምትወከልበት በመሪዋ፣ አገር የምትወከልበት በእያንዳንዱ ዜጎቿ በየትኛው ሰንደቅ ዓላማ ነው ብለን ካልን እንግዲህ ሪኮግኒሽን የተሰጠው ትልቁ ቅና ማለት ኢትዮጵያ ብሎ አረንጓዴ ቢጫ ቀይ ባንዲራ ነው። አለቀ። ለልጆቻችንም ስንነግር ብዥታ መኖር የለበትም። እንደ ሀገር ተከፍሎለት የመጣ ዋጋ ይሄ ነው፣ ሰንደቅ ዓላማ ይሄ ነው የሚለው ነገር። በነገራችን ላይ ደርግ የራሱ ማጭድና መዶሻ አለ በቀይ ባንዲራ። ኃይለ ሥላሴ ላይ ካየን ሁለት ባንዲራ ነው ሲጠቀም የነበረው። አረንጓዴ ቢጫ ቀይ የሚል አንድ ባንዲራ አለ። የውጭ ልኡካን አበበ ቢቂላ ሮም ላይ ሲሮጥ አይተው ከሆነ አረንጓዴ ቢጫ ቀይ ነው ሞአንበሳ ያለው ሮም አደባባይ ላይ ሲለበለብ የነበረው ይሄ ባንዲራ ማለት የሀገሪቷ ባንዲራ ነው። ወደ እሳቸው ጽፈት ቤት ስመጣ ወደ ንጉሳዊ የሥራ ተልኳቸው ጋር ስትመጣ ሞአንበሳ ዛምነገደ ይሁዳ ብለው የዳዊት ኮከብ ያለበት አራት ኮከቡን ግራና ቀኝ አድርገው ሞአንበሳን ይዘውበት ቀጥለዋል። ይሄ ማለት ምንድነው? ዓለም አቀፍ የሚወከልበት የሀገሪቷ የዲፕሎማሲ እና የዓለም አቀፍ ግንኙነት ባንዲራው አረንጓዴ ቢጫ ቀይ ነው። ለይተውታል። እዚህ ጋር ደርግ ደግሞ ስመጣ ኢኮኖሚክስ ያው ሶሻሊስት የሆነውን ሪዮት ዓለም ነበር የሚያቀነቅነው። ስለዚህ ማጭድና መዶሻውን ይዞ በቀይ ባንዲራ የሰፋ አርማ ብሎ ለብቻ አስቀምጦታል። በኢትዮጵያ ባንዲራ ላይ ግን እዚህ ጋር ያደረገው ምንድነው? አረንጓዴ ቢጫ ቀይ እንዳለ ነው። መሀል ላይ ጊዜያዊ ወታደራዊ ሽግግር መንግስት የምትል ያሁኑ ሰማይ ኮከብ አይነት አርማ እንዳስቀመጡት ሁሉ እሱም አስቀምጧል። ተግባባን። ስለዚህ በከፍተኛ ደረጃ የሚያተውልድ በከፍተኛ ደረጃ ያላንዳች ልዩነት ያላንዳች መከፋፈል በከፍተኛ ደረጃ ከሀገር አቀፍ በዘለለ ዓለም አቀፍ እንድምታን ፈጥሮ ዓለም አቀፍ ድባብን ፈጥሮ የኢትዮጵያ ሰንደቅ ዓላማ ያከብር የነበረው አንድና አንድ ሰንደቅ ዓላማ ስለነበረው ነው። ሀገር የምትወከለው በአንድ ሰንደቅ ዓላማ ነው። ቀደም ሲል ብሔራዊ መዝሙሮችን አንስተን ነበር። በተለይም በየክልሉ የራሳቸው የሆኑ ትምህርት ቤቶች ሲሰቀል የዜግነት ክብር የሚለው ሳይሆን የክልሉ የሚዘመርበት አጋጣሚ አለ ብለናልና ትልልቅ መድረኮች ደግሞ አትሌቶቻችን ማንሳት እንችላለን። በዓለም አደባባይ ላይ ሩጫው ሲያሸንፉ እያነቡ የሀገራቸውን ብሔራዊ መዝሙር ሲዘምሩ እናያለን።
ትውልዱ ተወቃሽ ያደርገዋል ወይ? ከስር ካልተኮተኮተ ከስር ኮትኩቶ ከማሳደግ አንጻር ከሁሉም ምን ይጠበቃል የሚለው ነገር እናወራበት እስኪ። ያው እንግዲህ አንድ ትውልድ የሶስት ነገሮች ውጤት ነው። በመጀመሪያ የቤተሰቡ ነው። ከዛ በኋላ ደግሞ በአካባቢ ላይ የሚያድግበት ማህበረሰብ ነው። ከዛ በኋላ ደግሞ ያካፍ ያለ ሲመጣ የቀሰመው ሳይንሳዊ ዕውቀት ጭምር ነው። ስለዚህ እንደ ቤተሰብ እንግዲህ እያንዳንዱ ዜጋ ልጆቹን ኮትኩቶ የሚያሳድግበት መንገድ ከሀገራዊ አንድነትና ከሀገራዊ ፍቅር ጋር የተቃኘ ቢሆን ለሱ አይደለም ለዓለም የሚተርፍ ልጅን ማፍራት ይቻላል ወይም ትውልድ መፍጠር ይቻላል። ቤዚካሊ ግን ቅድም ወዳነሳ ነው በየትምህርት ቤቶች ውስጥ የሚደረጉ ብሔራዊ መዝሙሮች የክልልን ልዕልና የክልልን መወድስ ብቻ ይዘው የተነሱ ከሆነ የሀገርን አንድነት የሀገርን ከፍታ ኦልሞስት ቢሸረሽሩ ናቸው። ስለዚህ ለልጆቻችን ሳይደናገር መንገር ያለበት ነገር አሁንም ላይ እኔ ካሪኩለሙ ላይ የትምህርት ካሪኩለሙ ላይ ራሱ ቤዚካሊ መስተካከል ያለባቸው ብዙ ነገሮች አሉ። የስነ ምግባር ትምህርት ተብሎ የስነ ምግባር ትምህርት አስፈላጊነቱ ምንድነው? በስነ ምግባር የታነጸ ዜጋን መፍጠር ነው። የስነ ምግባር መጽሐፉን ገልጦ የሚያወራው ምንድነው? ስለ ዜጋው መብትና ግዴታ ሳይሆን የሚነግረው ፎርምስ ኦፍ ገቨርንመንት ስትራክቸርስ ኦፍ ገቨርንመንት የመንግስትን መዋቅርና አደረጃጀት ነው እዚህ ጋር ያወራል። ዜጋው ታዲያ መብትና ግዴታው ሰፍሮለት እዛ ጋር ስለ ባንዲራው አጠቃላይ ነገር ተነግሮት እዛ ጋር ካላደገ በስነ ምግባር የታነጸና መብትና ግዴታው የሚያውቅ ዜጋን ይፈጠራል ብለን አናስብም። ስለዚህ ካሪኩለሞቹ ላይ ቤዚካሊ ቢሰራ። ሁለተኛው ነገር ደግሞ ምንድነው? የእያንዳንዱ የሚዲያ አካላት በአመት አንድ ጊዜ ጠብቆ ሰንደቅ ዓላማውን ማክበር ብቻ ሳይሆን በየዕለቱ ይህን ሰንደቅ ዓላማ ይዘው የተዋደቁ ጀግኖችን ይህን ሰንደቅ ዓላማ ይዘው በዓለም አቀፍ በስፖርቱ መስክ ድል ያደረጉ ጀግኖችን በመዘከር የሰንደቅ ዓላማውን ከፍታ ወደ ነበረበት መመለስ ይቻላል። አንዷለም አንተ ከታሪክ መምህርነቱ ባሻገር ገጣሚም ነህና በጥበብ ውስጥ አለ። በጥበብ ረገድ ስለ ሰንደቅ ዓላማ የተዜሙ መዝሙሮች ወይም ደግሞ ሙዚቃዎች ሊሆን ይችላሉ በግጥሙ ያስተዋልካቸው አስተውሎቶች ምን ይመስላሉ? እኔ ጥቂት ነው መጥቀስ የምችለው። ሰንደቃችን ኩሪ የጸጋዬ እሸቱ ልጠቅስ እችላለሁ። ቴዲ አፍሮ የነ ኃይሌ ቀነኒሳ ስለ ባንዲራው ያወሳው ነገር አለ። ብዙም አይስተዋልምና ምን መደረግ አለበት ትውልዱ እንዲነቃ ስለ ሰንደቁ የተለየ ጠሊቅ የሆነ ፍቅር እንዲኖረው ከጥበብ ሰዎችስ እንደ አንድ ጥበብ ሰው ምን ይጠበቃል ትላለህ? እንዴት ሳስተውለዋል? ኪነ ጥበብ እንግዲህ ያው ወደዚህኛው ዘርፍ ደግሞ ካመጣን ኪነ ጥበብ የተተሳሰ ብትር ነው። አገር እና ትውልድ ጋደል ሲል ማቅናት ይችላል። ስለዚህ በዛ ደረጃ ካየን ቅድም የጸጋዬ እሸቱን አርማይሌ ዜጋ ወይ ደግሞ ሀገራችን ኑሪ ቴዲንም የተለያዩ ሰዎችን ጠቅሳል። ግን ከዛ በፊትም እንግዲህ ማነቃቂያ ሆነው የቆዩ በተወረርንና በጠላት በተከበብን ሰዓት ላይ ከዳር እስከ ዳር ከአራቱም አቅጣጫ ከአድዋ ጀምሮ ወደዚህም ባለው ትውልድ ላይ የነጥላውን ወሰን ኢትዮጵያ ብዙ መዝሙሮች አሉ እና ኪነ ጥበቡ ላይ እንግዲህ አገር ሲወከል በብዙ ነገር ይወከላል። ከሚወከሉበት ደግሞ የአንድነት ውሉ ማሰሪያው ይሄው ሰንደቅ ዓላማ ነው። አገር በእናት ሊወከል ይችላል። አገር በአባት ሊወከል ይችላል። አገር በልጅ አገር በሚስት በብዙ ነገር ሊወከል ይችላል። ነገር ግን የነዚህ ሁሉ ውል ማሰሪያው ሰንደቅ ዓላማ። ስለዚህ አሁን ላይ የተቀዛቀዘውን በተወሰነ መልኩ ስታይ በነገራችን ላይ አዳፍነ ነው ወይ በተወሰነ መልኩ ተዳፍነው እንጂ ስለ ሀገርና ስለ ሰንደቅ ዓላማ ያለው ስሜት አሁን ያለው ትውልድ ውስጥም አለ። አሁን ያለው ትውልድ ውስጥ እስቲ ዝም ብለው ከቃል በላይ እንባው ሲናገር ታያለ። በሆነ መስክ ላይ ይሄን አሸነፉ ሲባል ሰንደቅ ዓላማ ከፍ ሲል እንባ ነው ሁሉም ላይ የሚተናነቀውና በቃል ዘርዝሮ እንዳያስረዳ የብዙ ሺህ ዘመናት ታሪክ ያለበት ከስሜቱ ጋር የተናነቀ ውስጡ ላይ የሚቆይ ግን እውነታ ውስጡ ስላለ በኪነ ጥበብ ዘርፉ ላይ እንግዲህ ከፍተኛ የሆነ ለሰንደቅ ዓላማ የተባሉ ብዙ ነገሮች አሉ። እነዛን ተጠናክረው ቢቀጥሉ በህፃናት ፕሮግራም ላይ እየተነገረ በየትምህርት ቤቶቹ እየበለጸገ ቢመጣ የሀገርና የሰንደቅ ዓላማ ቁርኝትን ከትውልድ መልካምነት ጋር ያይዞ መቀጠል ያስችላል ብዬ አስባለሁ። እና ኪነ ጥበብ ያው የኪነ ጥበብ ሰው ደግሞ የበለጠ የዚህ ባላደራም ነው። ዋና ማጠንጠኛችን የነበረው በየዓመቱ ጥቅምት ወር ላይ በሰኞ ላይ የሚከበረው የሰንደቅ ዓላማ በዓል ምክንያት አድርገን ነበር መነሻ ያደረግነው። እንደው ቀደም ሲል ተቃቀስናቸው ጉዳዮች አሉ። ባንዲራው ሲነሳ ለውጡም አካባቢ አንድ ሰሞን ረጃጅም
ባንዲራዎች በየአካባቢው በየሜትር ውድድር ምሽቅድድምም ነበር። ያ መልካም ነው። ግን አልፎ አልፎ ያለ መግባባቱ ነገር ይስተዋላል። ሰንደቅ ዓላማው የኔ ነው ብሎ የመቀበል